ሰላም ሰላም ለእናንተ ይሁን ውዶቻችን። አሁን ደግሞ የስምንተኛ ክፍል የሂሳብ ሞዴል ፈተና መስራታችንን እንቀጥላለን ማለት ነው። አሁን የምናየው የሁለተኛውን ጥያቄ ነው። the point a on the number line is equals to ብላንክ ይለናል። ነምበር ላይን እዚህ የተሰጠን አለ በአንድና በሁለት መካከል ያለች በዚህ ነምበር ላይን ውስጥ በአንድና በሁለት መካከል ያለች ኤ የምትባል ቫልዩ አለች። ስለዚህ የፖይንት ኤን ዋጋ ፈልጉ ነው የሚለን። ስለዚህ ይህንን ለመፈለግ ፖይንት እያንዳንዳቸው ፖይንት በአንድና በሁለት መካከል አራት ፖይንቶች ወይም ደግሞ ከአራት ቦታ የተከፈለ ቦታ ይኖረናል ማለት ነው። ስለዚህ ፖይንት ኤ ሪዛልቷ ስንት ነው ነው የሚለን። ስለዚህ የፖይንት ኤን ሪዛልት ለማወቅ የመጀመሪያው ነገር በአንድና በሁለት መካከል ያሉትን ቁጥሮች ልዩነታቸው ስንት ነው? አንድና ሁለት ያ ማለት 2 ማይነስ 1 which is equals to 1 ነው። ልዩነታቸው በነምበር ደረጃ አንድ ነው ማለት ነው። ስለዚህ እችን አንድ ልዩነት ከአራት ቦታ ነው የምንከፍላት የሚያሳየን አራት ስለሆነ ማለት ነው። ስለዚህ 1 ዲቫይድድ ባይ 4 ይሆናል ማለት ነው። ስለዚህ አንድን ለአራት ስናካፍል የምናገኘው ሪዛልት ስንት ይሆናል ማለት ነው? 0.25 ሪዛልታችን 0.25 ይሆናል ማለት ነው። ስለዚህ ይሄንን ካገኘን በኋላ ከመጀመሪያው ጀምሮ 0.25 በየፖይንቱ እየጨመርን እንሄዳለን ማለት ነው። ብዛቱን ለማየት ያክል 0.25 በየቦታው እንደምንጨምር ነው የሚያሳየን። ስለዚህ ከአንድ ላይ የመጀመሪያውን ፖይንት ለማግኘት 1 ፕላስ 0.1 ፕላስ 0.25 1 ፕላስ 0.25 እናደርጋለን ማለት ነው። የዚህ ሪዛልት 1.25 ይሆናል ማለት ነው። ስለዚህ የመጀመሪያው እሱ ይሆናል። ሁለተኛው ሪዛልታችን ደግሞ 1.5 ላይ 0.5 ስንጨምርበት 1.5 ይሆናል። 1.5 ላይ ደግሞ 0.5 ብንጨምርበት 1.75 ይሆናል። የመጨረሻው 1.75 ላይ 0.25 ብንጨምርበት 2 ይሆናል ማለት ነው። ስለዚህ ይሄ ሪዛልታችን 1.25 ነው ማለት ነው። ስለዚህ 1.25 የፖይንት ኤ ዋጋ ከሆነ ከምርጫዎች ውስጥ ማነው 1.25ን የያዘው ነው? የመጀመሪያው ኤ 1.1 ይለናል። ስለዚህ የዚህ አንሰር ትክክለኛ መልስ አይደለም። ቢ 5/4 ይለናል። 5/4 ማለት 1.25 ማለት ነው። ስለዚህ መልሳችን እሱ ነው። ሲ 3/2 ይላል። 3/2 ማለት ደግሞ 1.5 ነው። 1.5 ደግሞ መልስ አይሆንም። ዲ ደግሞ 5/2 2.5 ይሄ ደግሞ ከመስመር ውጭ ማለት በፖይንቱ በዋን እና በቱ መካከል ስለማይገኝ ይሄ ማንሰራችን አይሆንም ማለት ነው። ስለዚህ የመልሳችን ቢ ይሆናል ማለት ነው። ስለዚህ ይህንን ይመስላል። እነዚህንና ሌሎች የመሰሉ ነገሮችን እንድንሰራ አበረታቱን ለማለት እንፈልጋለን። እናመሰግናለን።